ወይስ አትወጪም? ለምን እወጣለሁ? ከፈለግሽ አንቺ ራስሽ ውልቅ ማለት ትችያለሽ። ውይ የፍቅርና የባርኮት ልዩነት ግን እንደዚህ ከሆነማ መድኃኒትሽን ነው የምሰጥሽ። ሊዲያ አንቺ ሊዲያ ተነሽ። ቆይ ትንሽ ልተኛ። ምንድነው የምተኙ? ተነሽና ወደ ቤት ሂጂ። እኔ እዛ ቤት መሄድ አልፈልግም። ትሰሚኛለሽ? ትናንትና ማታም ዝም ያልኩ ስለመሸ ነው። አሁን ይበቃሻል። ተነሽ ሂጂ። ቆይ እዚህ ብሆን ምን ይቀንስብሃል? ልንገርሽ፣ ምንም ጥቅም የለሽም። አደይ ብትሆን ምግብ ታበስልልኛለች፣ ልብሴን ታጥብልኛለች። አንቺ ግን ምንም ጥቅም የለሽም። አሁን ከቤቴ ውጪልኝ። እሺ ቁርስ ልስራለህ? የት ምች ይሁን? እሺ ልብስ ልጠብልህ? አልፈልግም። ከቤቴ ውጪልኝ። አሰማም እንዴ? ቆይ እሺ እዚህ ቤት ለመቆየት ምንድነው ማድረግ ያለብኝ? ትሰሚኛለሽ? ምንም ብትይኝ አልፈቅድልሽም። ስለዚህ ከቤቴ ውጪልኝ። እሺ አሁን እሄዳለሁ፣ ግን ተመልሼ እመጣለሁ። ሱነልን ሊዲያ ምን ሆንሽ? ወይኔ ራሴን ሊዲያ ራሴን እያዞረኝ ነው። ሊዲያ ሊዲያ አንቺ ሊዲያ፣ ኧረ አንቺ ልጅ ንቂ። ኤላ ምን እያደረክ ነው? እሰይ ሰራውልክ። የባርኮቴ በፊት ፍቅረኛው ናት። ኦኬ ቤዛ ማለት አንቺ ነሽ? አዎ ቤዛ ማለት እኔ ነኝ። ሻንጤን ወደ ክፍሌ ታስገቡልኛላችሁ? ወደ ክፍሌ ስትይ ይሄ እኮ የኔ ቤት ነው። ካሁን በኋላ እዚህ ነው የምኖረው። አልገባኝም። ቆይ ባርኮት የት ነው ያለው? ባርኪ ስራ ላይ ነው። ካሁን በኋላ እዚህ ቤት ለመኖር ወስነናል። እናም እሱ እስኪመጣ ይሄን ቤት የምመራው እኔ ነኝ። አደይ የትኛዋ ነች? ዋት? አዎ ነይ ሻንጤን ወደ ክፍሌ አስገቢልኝ። የማናት ደፋር ባካችሁ! እንዴ ምንድነው ሁላችሁ የምታፈጡብኝ? ቶሎ በሉ ክፍሌን አስተካክሉኝ። ከዛ ሻወር ውስጥ መተኛት ነው የምፈልገው። ይቅርታ ቤዛ፣ ባርኮት ነው ወደዚህ ላከሽ? አዎ እንግዳ እንደዚህ ነው እንደምትቀበሉት? ባርኮት ክፍል ነው። ቆይ እኔ ልውሰድሽ። አደይ አርፈሽ ተቀመጪ። አንቺ ሂጂ ወደዛ። ቆይ አንቺ ማን ስለሆንሽ ነው በቤት የመተሽ የምታዥ? ፍቅር ምን? ቤዛ እንኳን በሰላም መጣሽ። ግን እንዴት ልትመጪ ቻልሽ? የተፈጠረ ችግር አለ እንዴ? ኡፍ አሰሙም እንዴ? ባርኪ እዚህ እንድኖር ፈልጎ ነው። ካሁን በኋላ መጠየቅ የምፈልጉትን ጥያቄ እሱ መጠየቅ ትችላላችሁ። አሁን ልረፍበት ተውኝ። እኔ በዚህ ጋር ቤዛ እንዴት? ቆይ ባርኮት ምን እያደረገ ነው? እኔ ይሄንን ማመን ይከብደኛል። ስታስጠላ። ባርኪ ለዚች መንቃራ ብሎ ነው አደይን ትቷት ሄደው። ወይኔ ፍቅር፣ ቤቴ እዚህ የማንም መጫወቻ ሆኖ ይቀር። እኔ ከዚህ ቤት ቶሎ ልጥፋ እንጂ ከዚህ ሴትዮ ጋር መቼም አንዛለቅ። ወዴት ነው? መሽቷል እኮ። ልብሴን ሰብስቤ ላይ ጋር ልሂድ። እኔ ከዚህ ሆራር ከመሰለ ሴትዮ ጋር አልኖርም። ሊዱ ስነ ስርዓት ይኖርሽ። መሽቷል፣ እንዳትወጪ። እዚህ ምን ትሰሪያለሽ? ባርኪ እኮ ከኤላ ጋር እንደምትኖሪ ነበር የነገረኝ። አዎ በአጋጣሚ ነው የመጣሁት። ኤላ ደህና ነው? ደህና ነው። እኔ እያለሁለት ምን ይሆናል ብለሽ ነው? ጥሩ፣ ነገ ጧት ትወስጂኛለሽ። የት? ኤላ ጋር። ለምን? ማለቴ እዛ ምን ትሰሪያለሽ? ያው ቤስት ፍሬንድ አይደል? ለሰላምታ ነው። ከተያየን 7 ዓመት ሆኖናል። ናፍቆኛል። ይንጋና እናወራበታለን። አንቺ ግን በጣም ከስተሻል። የደረሰብሽ ነገር ባርኪ ነግሮኛል። ደህና ነሽ ግን? ለምንድን ነው ባርኪ ትተሽው ሄድሽው? አሁንስ ደግሞ ለምን መመለስ አስፈለገ? እሱ አንቺን አይመለከትሽም። ለባርኪ አስረድቻለሁ። እሱ ከተረዳኝ ደግሞ በቂ ነው። ለማንኛውም ችግር ለመፍጠር እንዳልመጣሽ ተስፋ አደርጋለሁ። አይመለከትሽም። ካሁን በኋላ ያቺ የምታውቂያት የክላስ ቤዛ አይደለሁም። ሰራተኛ መሆንሽን አስታውሺ። ሂጂ ጫው። ሰሚኛለሽ? እኔ እዚህ ከአንቺ ጋር ቁጭ ብዬ ማውራበት ሰዓት የለኝም። ነገር ግን ቤዛ ልክ እንደ በፊቱ ጨዋታ ለመጫወት ከሆነ የመጣሽው ጸብሽ ከኔ ጋር ነው። እሺ ገባሽ? ልቀቂኝ ወደዛ። ትንሽ የተናናቀን አይመስልሽም? ውጪልኝ። ወይኔ ቤዛ እንዲህ ልናቅ። እማዬ ለአባዬ እንዳትረጂው፣ ግን እኔ እሱ የመረጠልኝ ማግባት አልፈልግም። እማዬ ይህ እኮ ድሮ የቀረ ባህል ነው። እሺ አሁን በዚህ ዘመን አባቴ የመረጠልን ሴት ካላገባ መባል ነበረበት?
በጣም እንጂማ። ማንን ትቼ እንደምመጣ ብነግርሽ በእውነት በጣም ነበር የምታዝነው። እየምርሽን ነው እማ? እማዬ በእውነት ምን እንደምልሽ አላውቅም። በጣም ነው የማመሰግነው እማ። ልጅቷን በጣም ነው የምትወጃት። እማ መልሼ እደውልልሻለሁ። አይ እሱ አይደለችም ሌላ ሰው ነው። እማዬ መልሼ እደውልልሻለሁ። ሊዲያ በዚህ ሰዓት እዚህ ምን ልትሰሪ መጣሽ? የባርኪ ፍቅረኛ መጣች። የት? ቤት ነዋ። ብታያት ስታስጠላ የሆነች ሆረር ነገር ነው የምትመስለው። ቤዛ መጣች? ቆይ ቤዛ ብትመጣስ? አንቺ በዚህ ሰዓት እዚህ ምን ትሰሪያለሽ? በቃ እኔ ከእሷ ጋር መኖር አልፈልግም። እዛው ትቻቸው መጣሁ። እኔ እዚህ ነው መተኛት እንፈልገው። ሊዱ ምን? እሺ እዚህ እንድታድሪ አልፈልግም ብዬ ብዙ ጊዜ ነግሬሻለሁ። አንቺ ግን ልትሰሚ ፈቃደኛ አይደለሽም። ብቻህን አይደል እንዴ የምትኖረው? ቆይ ምን ችግር አለው ከአንተ ጋር ብኖር? ሊዱ አትቅበጪ። እያወቅሽ እንዳላወቅሽ አትሁኝ። ቆይ ለሊ እዚህ ማደረሽን የምትፈልግ ይመስልሻል? እሷ ደግሞ በአንተ ቤት ምን አገባት? ለሊ ፍቅረኛ መሆኗን አትርሺ። የኔ የሆነው ሁሉ ነገር የእሷ ነው። ታድላ። ቆይ አንተ እንድትወደኝ የቤት ሰራተኛ መሆን አለብኝ? ማንነቴን ብቀይር ግን ትወደኛለህ? ምን እያልሽ ነው? ቆይ እኔና አንቺ ከጓደኝነት የዘለለ ሌላ ነገር ምን አለን? ምንም። አደይና ለምለምን ግን ሁሉም ሰው ነው የሚወዳቸው። ቆይ ምን እያስነኳችሁ ነው ሁላችሁ የምትወዳቸው? በይ በይ በይ፣ አሁን ልተኛበት። ከክፍሌ ውጪ። ለምለም እዛ ዴቭ ጋር ለማን ትቀጫለች? አንተ እዚህ ለሊ ይበል። ከዴቭ ጋር ስትይ ለምለም እንግዲህ ወንድሜ ሳይመቸው ሳይቀርም ከሱ ስር አጠፋ። የማይመስል ነገር አታውሪ ልጁ። አሁን ከክፍሌ ውጪ። እንደፈለክ እንግዲህ። እኔ ተናግሬያለሁ። በኋላ ሊዲያ አልነገረችኝም እንዳትል። ባይ ባይ። አዴ የት ሄደሽ ነው በጠዋት? ሱቅ ሄጄ ነበር። ምን ነው በጠዋቱ እዚህ ቁጭ አልክ? አይ አንቺን ቤት ውስጥ ሳጣሽ እኮ ውጭ ቁጭ አልኩ። ሊዱንም እንዳትሄጂ እያልኳት ሄዳ የላ ቤት አደረች። አሁን ለሊ ብትሰማ ይደብራታል። አዎ ለምለም ብትሰማ ይከፋታል። አንቺ ግን እንዴት ነሽ? ደህና ነሽ? እንዴት ጠየቀኝ? ምን ነው ደህና አልመስልም? አይ ደህንነትሽ አሳስቦኝ ነው። ስራ ምናምን ላግዝሽ? አረ ምንም ስራ የለም። ለምለም ስላለች እሷ ናት እየሰራች ያለችው። እድሜ ላንተ። እኔ ምን አደረግኩ? ኤላን ይገላገልሽ። እሱማ በኤላና በለምለም ጉዳይ ምንም ነገር ሳናውቅ እንዴት ነው እናስታርቃቸው የምንችለው? እሱ ጥሏት ከሄደ ለምለም በጣም ነው የምትጎዳው። ከዚህ በላይ ነው የምትሰባበረው። እና እሱ ነገር ጭንቅ ስላለኝ ነው አንተን ማማከረ። እኔም እኮ ግራ ገባኝ አይደል? ግን አንቺ አትጨነቂ እሺ። እነሱ እንደሆነ እርስ በርስ ይዋደዳሉ። ደግሞ አንዳቸው ለአንዳቸው መሸናነፋቸው አይቀርም። ለምለም አሁን ላይ ምንም ነገር አድርጊ ብትባል ከማድረግ ወደ ኋላ አትልም። እሱ ደግሞ አሁን መሄድ ብቻ ነው የሚያስበው። እና ትቷት ከሄደ ደግሞ ከዚህ በላይ ስብርብሯ ነው የሚወጣው። እና ዴብ ኤላን ሄደን ብናናግረው ምን ይመስልሃል? እስኪ እናወራለን። ግን ምን አለ ለእኔም ልክ እንደ ለምለም ብታስቢልኝ። ያንተና የሷ ችግር እኮ የተለያየ ነው እንጂ ዴብ በአንተ የሚጨክን አንጀት ከየት አመጣለሁ? በቃ ለምለም ቆየሁባት ልግባ። አደይ ወይ ዴብ እወድሻለሁ። እሺ በቃ ልግባ። እኔም እወድሃለሁ የምትይኝ ቀን ይናፍቃል።